የናታንና ያፌትን ውጤት ተለቀቀ። ምን ሆነ? ወንድማማቾች ሆኑ ወይስ ተቀበሉ አልተቀበሉም የሚለውም ያው ሊገልጹልን መጥተዋል ማለት ነው። ያው መጀመሪያው ወንድም ናቸው የሚያውቅ ያውቃል። በሴፍራታን ለማረጋገጥ ያህል ነው እንጂ እሷ ጎበዝ ስለሆነች አስተዋይ፣ እንዲሁም ደግሞ አርቃ ስለምታስብ ነው። ስለዚህ ያው ያደረገችው ነገር ጥሩ ነው፣ ኖርማል ነው። በቃ የሰው ልጅ የሚያደርገውን ነገር ነው ያደረገችው። የሁለታቸው እንዳይነቁባት የምር አሁን ለስቲ ላስመርምራችሁ ደም ስጡ ብትላቸው ይገዳድላሉ ሁለቱ። እንዴት ነው በዚህ የገመትሽ ይላሉ። ያው የራሷ ሲስተም አድርጋ በሲስተም በጸጉራቸው አድርጋ ምርመራ ለፍታ። አሁን ማን ያደርጋል በአሁን ሰዓት? የምር ማን ያደርጋል? ምን አገባኝ የራሳቸው ጉዳይ ነው፣ እኔ የራሴ ጉዳይ አለኝ የሚል ሰው ነው አሁን በአሁን ሰዓት ያለ። በሰው ነገር የሚያገባው ማንም የለም። የሚጨነቅ ባይሆን በሰው ነገር ገብቶ የሚፈተፍት ሰው ነገር የሚያቦካ የራሱን አሮበት የሰውን የሚያማስል ሰው ነው ያለው በአሁኑ ሰዓት። ሌላ የሰው እንደዚህ አዝኖ ይህን ይጠቅመዋል ብሎ የዚህ ሰው ይጠቅመዋል ብሎ የራሱ ትቶ የሰው በጎ የሚሰራ ሰው የለም። እውነት ለመናገር አቃጣሪ አራጋቢ እንደዛ ነው ያለው። ስለዚህ ኤፍራታ ያው ሰው ነች። የምር ሰው በጠፋበት ጊዜ ሰው ሆነ ተገኘችው። የሰው ነገር ያሳሰባት። እስቲ እነዚህ ልጆቹ ምን ናቸው የናክል የተከፋፈሉት? እስቲ አሁን ባገኘሁትን ጥርጣሬ እዛውም ደግሞ ሰክሮ በቅዠት ያወራው በስካር መንፈስ ያወራው አነጋገር ነው። ያው የናታን አባት ታውቀዋለች ሰለሞን ስለሚባል። ይሄኛው በስካር መንፈስ ነው እንዲሁ ሰለሞን ሲል ሰምታ ነው። ጎበዝ ነው በቃ የሰው ልጅ እንደዚህ ማድረግ። ስለዚህ አሁን ውጤቱ መጥቷል። ውጤቱን ደግሞ ወንድማማቾች ናቸው። ወንድማማቾች ናቸው። ያፌት ደግሞ ያዙ ልቀቁኝ ብሏል። ምን ትላላችሁ? አዎ ይለቀቅ ይያዝና ወይስ ምንድን ነው? ያው የትም አይደርስም። መጀመሪያ ተንኮል ስለሚፈልገው ልጁ ተንኮለኛ ስለሆነ ምናልባት አሁን ወደ ራሱ ተመልሶ ለካ ወንድሜ ነህ ወይ በቃ ይቅርታ ብሎ እግሩ ስር ወድቆ ይቅርታ ቢጠይቀው ያፌት በነገራችን የሚያምንም አይመስለኝም። ሲጀመር እንደዚህ አይነት ተንኮለኛ ሰዎች እኮ በአንዴ አያምኑም። የምር ኃይለኛ ናቸውና ቢያምን ይቅርታ ቢጠይቅ ከዛ በኋላ ተዋደው እሺ ተዋደው እንበል አሁን እንበል ተዋደው ከኖሩ ታረቁ እንበል እሺ። ኤፍራታስ ምንድን ነው ብትሆነው? የናታን ነው ብትሆነው? ይሄ ደግሞ ሌላ ትልቅ የሆነ ውዝግብ በሆነ ጉዳይ ነውና እሷ የምትፈልገው እንግዲህ ናታን ነው። አሁን ያገባት ደግሞ ኤፍራታ ማን ነው? ያፌት ነው። ልጁም ደግሞ የናታ ነው። ከዛ በኋላ ሰላም ከሆኑ ታርቀው ሲኖሩ ያፌት ዝም ብሎ ይቀመጣል ይመስላችኋል እንዴ? እርግዝናው እስካሁን ያወቀ ነገር የለም። እሱ የናታ ነው ቢባል ይህን እርግዝና መታወቁን አይቀርም። ስለዚህ ያውቃል እሱ አሁን ባያቅም ከጊዜ በኋላ ማወቁን አይቀርምና ይሄ ልጅ የናታ ነው ሲባል ሚስቱም ተነጥቆ ናታም ወንድሙ ይህን አንዱ የሚያስደስተው ናታ ወንድሙ በሆኑ ነው። እኛ እንደሰታለን፣ እሱ ግን አይደሰትም። በእርግጥ ይሁን ችግር የለም። ከዛ በኋላ ዝም ብሎ እጁን አጣጥፎ የሚቀመጥ ይመስላችኋል? እኔ የሰው አላምነውም። ሰላም ነው ራሱ የሚባል ሰላም ወርዷል። ባው በቃ ከዚህ በኋላ ናታ ወንድሜ ታናሼ ነው፣ በቃ ያለፈው ነገር ይቅርታ ብያለሁ ቢል ራሱ እኔ አላምነውም። እንደዚህ ሰዎች እኮ አይታመኑም። ሁሌም የሰው ልጅ ተንኮል፣ ህመም፣ መውደቅ የሚያስብ የሚሰራ ሰው በዛ መንገድ ያለ ሰው ያን ሰው ተመልሷል ማለት የምንለማመን የእውነት ለመናገር በጣም ከባድ ነው። እንግዲህ ያው እኛ ባሰብነው ሳይሆን እንግዲህ ሊሆንም ይችላል። ግን ሰው ከምትገምቱት ከባህሪው ከሚሰራው ስራ እንዲሁም ደግሞ ከጸባዩ ነው እንጂ በተለየ እንኖረው አይደለም። ግን እዚህ አይነት ሰዎች በአንዴ ይለወጣል። ሊለወጥ ይችላል ግን ጊዜ ይወስድበታል። በአንዴ እንደዚህ ሆኖ እንደዚህማ አይሆንም፣ አይቀበርም። ከሰዓት በኋላ የተመከረም ያኛው ደግሞ በቃ ታናሽ ወንድም ነው። የታናሽ ወንድምነት ያው ፍቅር ካሳየው በቃ እንደዚህ ከሆነ ያው ትንሽ ሊመለስ ይችላል እንጂ እንጃ አላቅም። ይመለስ አይመስለኝም። ማመንም ደግሞ ይከብዳል። ያው ጥሩ መመኘት የኛ ነውና በጎ እናስብ። ያው ይመለሳል እንበል። እንግዲህ እንደ መጀመሪያም ቤተሰብ ይሆናሉ ይኖራሉ።
ኤፍራታ ከናታ ጋር ትኖራለች። ያፌት ደግሞ ከማን እንደሚኖር ባናቅም ብቻ ሰላም ያደርጋቸው። የታገቱ ሴቶቹም ይፈቱ ወይ ነኝ። አዎ ይፈቱ። ሌላ ምንም አለ። ሰላማችሁ ብዛ። እርቁ ደግሞ ማታ እናያለን። ማታ ይመጣሉ። ዛሬ የምናይ ይሆናል። ዲኤንኤኑም ያው ወንድማማቾች ናቸው ነግራችኋለሁ። ከኋላም ሲገለጥ ደግሞ ያው ታዩታላችሁ። በተረፈ እንግዲህ ያስማማቸው ነው የምለው እኔ። ፍቅር ውስጣቸው ይተሳሰቡ። ይህ በጠላትነት የሚፈላለጉት በወዳጅነት ይፈላለጉ። ያው ኤፍራታም ከናታ ጋር ትኑር። እሱ ነው የምትፈልገው እሷም። በቃ ኸላስ ሰው ከሚፈልገው ሰው ጋር ነው የሚኖረው። ስለዚህ ኤፉዬ የምትፈልገው ከሱ ጋር ስለሆነ ያፌት ከዚህ በኋላ ተዋቸው። አዎ ተዋቸው፣ እንደፈለጉ ይሁኑ። አዎ አንተም ቀጥል ከፈለክ ሌላ ህይወት ማለት ነው። እስቲ የቀረውን ደግሞ እናያለን። ሰላማችሁ ይብዛ። ቪዲዮውን ላይክ አድርጉት። ባይ ባይ።